ግንቦት 29 የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። ነገር ግን እላለሁ፣ ወራሹ ሕፃን ሳለ ለሁሉ ጌታ ሲሆን ከአገልጋይ የሚለይ አይደለም። ነገር ግን አባቱ እስከ ቀጠረለት ዕድሜ ድረስ በአያት ወይም በሞግዚት እጅ ይጠበቃል። እንዲሁ እኛም ሕፃናት በነበርን ጊዜ ለዚህ ዓለም ስህተት ተገዝተን ነበር። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ። እኛ የልጅነትን ክብር እንድናገኝ በኦሪት የነበሩትን ይዋጅ ዘንድ። ልጆች እንደመሆናችሁ መጠን በእግዚአብሔር አብ አባ አባቴ ብላችሁ የምትጠሩትን የልጁን መንፈስ በልባችሁ አሳደረ። እንግዲያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም። ልጆች ከሆናችሁም በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ። ወደ ጣዖታት ስለ አለመመለስ። ነገር ግን ቀድሞ እግዚአብሔርን ባለማወቃችሁ በባሕርያቸው አማልክት ላልሆኑ ተገዝታችሁ ነበር። ዛሬ ግን እግዚአብሔርን አወቃችሁት፣ ይልቁንም እርሱ አወቃችሁ። እንደገና ደግሞ ወደዚያ ወደ ደካማው ወደ ድሃው ወደዚህ ዓለም ጣዖት ተመልሳችሁ ትገዙላቸው ዘንድ እንዴት ፈጠራን ትሻላችሁ? ዕለትንና ወርን ጊዜንና ዓመታትን ትጠብቃላችሁ። ስለ እናንተ በከንቱ ደክሜ እንደሆነ ብዬ እፈራችኋለሁ። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ከእግዚአብሔር መወለድ። ወንድሞቻችን ሆይ እርስ በርሳችን እንፋቀር፣ ፍቅር ከእግዚአብሔር ነውና። የሚፈቀርም ሁሉ እርሱ ከእግዚአብሔር ተወለደ፣ እግዚአብሔርንም ያውቀዋል። ወንድሙን የማያፈቅር እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህም የእግዚአብሔር ፍቅሩ በእኛ ላይ ታወቀ፣ በእርሱ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና። የእግዚአብሔርም ፍቅሩ ይህ ነው፣ እርሱ ወደደን እንጂ የወደድነው እኛ አይደለንም፣ ኃጢአታችንንም ያስተሰርይልን ዘንድ ልጁን ላከው። ወንድሞቻችን ሆይ እግዚአብሔር ይህን ያህል ከወደደን እኛም እርስ በርሳችን ልንዋደድ ይገባናል። እግዚአብሔርስ ከቶ ያየው ሰው የለም። እርስ በርሳችን ከተዋደድን ግን እግዚአብሔር አድሮብን ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከመንፈሱ ስለሰጠን በእርሱ እንደምንኖር እርሱም በእኛ አድሮ እንደሚኖር በዚህ እናውቃለን፣ እኛም አይተናል። አብ ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ እግዚአብሔር ከእርሱ ጋር ይኖራል፣ እርሱም ከእግዚአብሔር ጋር ይኖራል። እኛስ የእግዚአብሔር ፍቅር ከእኛ ጋር እንዳለ አውቀን አምነናል። እግዚአብሔር ፍቅር ነው፣ በፍቅር የሚኖርም ከእግዚአብሔር ጋር ይኖራል፣ እግዚአብሔርም ከእርሱ ጋር ይኖራል። በዚህም በፍርድ ቀን በእርሱ ዘንድ መወደድን እናገኝ ዘንድ ከእኛ ጋር ያለችው የእግዚአብሔር ፍቅር ትፈጽማለች። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። በፍቅር መፈራራት የለም። ፍጽምት ፍቅር ፍርሃትን ወደ ውጭ ታወጣለች እንጂ ፍርሃት ቅጣት አለባት። የሚፈራም በፍቅር ፍጹም አይደለም። እኛም እርስ በርሳችን እንዋደድ፣ እግዚአብሔርንም እንውደደው፣ እርሱ አስቀድሞ ወዶናልና። እግዚአብሔርን እወደዋለሁ የሚል ወንድሙን ግን የሚጠላ ሐሰተኛ ነው። የሚያየውን ወንድሙን የማይወድ ግን የማያየውን አምላኩን የማያየውን እግዚአብሔርን እንደምን ሊወደው ይችላል? እግዚአብሔርን እንውደደው ዘንድ ወንድማችንንም እንወድ ዘንድ ከእርሱ የተቀበልነው ትእዛዝ ይህ ነው። እግዚአብሔርን የሚወድ ሁሉ ወንድሙን ይወዳል። የሐዋርያት ሥራ። የእግዚአብሔርም መልአክ ወርዶ በአጠገቡ ቆመ፣ በቤትም ውስጥ ብርሃን ሆነ። ጴጥሮስንም ጎኑን ነክቶ ቀሰቀሰውና ፈጥነህ ተነስ አለው። ሰንሰለቶቹም ከእጆቹ ወልቀው ወደቁ። መልአኩም ወገብህን ታጠቅ፣ ጫማህንም ተጫማ አለው። እንዳዘዘውም አደረገ። ልብስህንም ልበስና ተከተለኝ አለው። ተከትሎትም ወጣ። ጴጥሮስ ግን ራእይ የሚያይ መስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም ነበር። መጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማ ወደምትወስደው ወደ ብረቱ መዝጊያ ደረሱ። ያን ጊዜም መዝጊያው ራሱ ተከፈተላቸው። ወጥተውም በአንድ ስላች መንገድ ሄዱ።
መልአኩም ጴጥሮስን ትቶት ሄደ። ያን ጊዜም የጴጥሮስ ልቦና ተመለሰለትና እግዚአብሔር መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ በእውነት አሁን አወቅኩ አለ። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። የማቴዎስ ወንጌል። አንቀጸ ብፁዓን። ብዙ ሕዝብም ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው፣ እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። ዕርቅን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔም እየዋሹ ክፉውን ሁሉ በሚናገሩባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና። ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። አባ ስምዖን። በዚህችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱም ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆነ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳቁሚስን እንዳስተማሩት በየሌሊቱ ሁሉ እየተገላለጡ የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እርሱም አጥንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡላቸው ነበርና ብዙ ከመጋሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላይዋ ላይ 7 ዓመት ቆየ። ከዚህም ወደ ሌላ ተራራ ሄዶ በሠራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይመጣ 20 ዓመት ኖረ። ከዚህ በኋላ ደግሞ ከታላቁ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመት ነው። ይኸውም በአባቱ ቤት 7፣ በአንጾኪያ ደግሞ 9 ዓመት፣ በምሰሶ ላይ 7 ዓመት፣ በድንጋይ ውስጥ 20 ዓመት ደግሞ በተራራ ላይ ቆሞ የኖረበት 45 ዓመት በጠቅላላ 88 ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፏል። ብዙ የሆኑ ድርሳናትንና ተግሣጽን ደረሰ። እነርሱም ለሁሉም የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎቹን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በአንድነት ከነበሩ 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድርያ ዕረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።